ኦኬ ከዚህ በፊት በነበረው ፓርት እንግዲህ ሶስት አይነት ኦፕሬተሮች እንዳሉ አይተናል። በፓይተን ፕሮግራሚንግ ላንጉጅ ውስጥ አርትሜቲክ ኦፕሬተር፣ ኮምፓሪዥን ኦፕሬተር እና ሎጂካል ኦፕሬተር ናቸው ብለናል። እንዲሁም ደግሞ በእያንዳንዳቸው ውስጥ ማን ማን አይነት ኦፕሬሽኖች ይካተታሉ የሚለውን አይተናል። ለምሳሌ በአርትሜቲክ ኦፕሬተር ውስጥ አዲሽን፣ ሳብትራክሽን፣ መልቲፕሊኬሽን፣ ዲቪዥን፣ ኤክስፖኔንሻል፣ ሞዱለስ ኤንድ ፍሎር ዲቪዥን እንዳሉ አይተናል ማለት ነው። ኮምፓሪዥን ኦፕሬተር ውስጥ ደግሞ እኩል ነው፣ ኖት ኢኳል ቱ፣ ግሬተር ዛን፣ ሌስ ዛን ኦር ኢኳል ቱ፣ ግሬተር ዛን ኦር ኢኳል ቱ አሉ። ሎጂካል ኦፕሬተር ደግሞ ኤንድ ኦር እንደዚህ አይነት ኦፕሬተሮች አሉ ብለናል። ሰው በዋነኝነት እንግዲህ በዚህኛው ፓርት የምናየው እያንዳንዳቸውን እንግዲህ በፓርት ከፍለን ለማየት ያህል በዚህኛው ፓርት የምናየው አርትሜቲክ ኦፕሬተር የሚለውን ነው ማለት ነው። አርትሜቲክ ኦፕሬተሮች ላይ እንግዲህ ያሉ የኦፕሬሽን አይነቶች አሉ። ፕላስ አለ፣ ማይነስ አለ፣ መልቲፕሊኬሽን፣ ዲቪዥን አሉ። እነዚህ ኦልሬዲ ከማቴማቲክስ ጋር ተመሳሳይ ናቸው። ነገር ግን እንደ ዳታ ታይፑ ለምሳሌ አንዳንዱ ጋር ይሰራሉ፣ አንዳንዱ ጋር አይሰሩም። ለምሳሌ ከዚህ በፊት እንግዲህ እንደ ዳታ ታይፕ ካነሳናቸው ለምሳሌ አንዱ ኢንት ነው፣ ኢንቲጀር ነው ማለት ነው። ኢንቲጀር ላይ እንግዲህ ሁሉንም መጠቀም ትችላላችሁ። ለምሳሌ መደመር ትችላላችሁ፣ መቀነስ፣ ማባዛት፣ ማካፈል፣ ኤክስፖኔንሺያል፣ ሞጁለስ እና ፍሎር ዲቪዥን ትችላላችሁ። ሁሉም ነገር መስራት ማለት ነው። ልክ እንደ ተመሳሳይ ቫሪያብላችሁ ለምሳሌ ፍሎት ቢሆንም እነዚህ መስራት ትችላላችሁ፣ ፍሎት ዳታ ታይፕ ቢኖራችሁ ማለት ነው። ነገር ግን ለምሳሌ ቡሊያን ላይ ማንሰራቸው ነገሮች አሉ። ቡሊያን አንደምርም። ቡሊያን ማለት ትሩ ኦር ፎልስ አይነት የሆነ ቫልዩ ያለው ነው ማለት ነው። እሱን እንግዲህ አስቸጋሪ ይሆናል። ነገር ግን ስትሪንግ ላይ ደግሞ አንዳንዶች ይሰራሉ፣ አንዳንዶች አይሰሩም። ለምሳሌ አዲሽን ፕላስ ምልክት ስትሪንግ ላይ የሚሰራበት ሁኔታ አለን። ልክ እንደ ኮንካትኔሽን ተብሎ ይጠራል ማለት ነው። አንዱን ስትሪንግ ከሌላው ስትሪንግ ያያይዛል። ኮንካትኔሽን ተብሎ ይጠራል ማለት ነው። መቀነስ ግን አሰሩም። ማባዛት ግን ልሰሩ ትችላላችሁ። ለምሳሌ በቁጥር ልታባዙት ትችላላችሁ። የሆነ ስትሪንግ በቁጥር ብታባዙት ያን ስትሪንግ ለምሳሌ የኔም ለምሳሌ አወቀ የሚለውን በአምስት ባበዛው አምስቴ አወቀ የሚል እንዲሰጠኝ ይሆናል ማለት። ልክ እንደዚህ አይነት ነገሮች አሉ። ፍሎር ዲቪዥን፣ ሞዱለስ የሚባሉትን ላሰሩ ትችላላችሁ እና እንደ ዳታ ታይፑ እንደዚህ ኦፕሬሽኖች ሊለያዩ ይችላሉ ማለት ነው። ለምሳሌ የኢንቲጀር በጣም ቀላል ነው ብዬ አስባለሁ። ኤግዛምፕል መስጠት አስፈላጊ ነው ብዬ አላስብም። ነገር ግን ከፈለጋችሁ ለምሳሌ ኤክስ እኩል ነው 10 ብለው ዋይ ደግሞ እኩል ነው ለምሳሌ 12 ቢሆን እነዚህን ሁለቱን ቫሪያብሎች ኤክስ እና ዋይን የፈለጉትን ነገር መስራት ይችላሉ። ለምሳሌ መደመር መስራት ይችላሉ። እዚህ ጋር አዲሽን ብለው ኤክስ እና ዋይን ይደመርልኛል ማለት። ስለዚህ እዚህ ጋር ለምሳሌ ዜድ የሚል ቫሪያብል ክሬት ላድርግና ኤክስ ፕላስ ዋይ ማለት ይችላለሁ ማለት ነው። ኤክስ ፕላስ ዋይ ብለው የኤክስ እና ዋይን ደምሮ የዜድ ቫሊዩ ላይ ያስቀምጣል። ከዛ ዜድን ፕሪንት አድርጌ ባየው አሁን ዜድን ፕሪንት አድርገን ማየት እንችላለን። ራን ላድርግና ላሳያችሁ እንዴት እንደሚሰራ ማለት ነው። ኦልሬዲ ይሄ በፊት ፕሮግራም ስለነበረ ላቋርጠው። ከዚህ ጋር እንደምትመለከቱት ይሄ ፕሮግራም ከዚህ በፊት በነበረው ቫሪያብል ላይ ወይም ደግሞ ታይፕ ካስቲንግ አንዱ ወደ አንዱ እንዴት እንደምንቀይር ነው። ይህንን ኮሜንት ላድርገውና አሁን እንደገና ራን አድርጌ ላሳያችሁ ይህንን ማለት ነው። እንደምትመለከቱት 22 ይላል ውጤቱ ማለት ነው። እዚህ ጋር እንደምትመለከቱት ኤክስ 10 ነው፣ ዋይ 12 ነው። ሲደመር 22 ይሆናል ማለት። ልክ እንደዚህ በጣም ቀላል የሆነ ነው ማቴማቲክስ ኦፕሬሽኖች አሉ። ከዚህ ውስጥ እንግዲህ መቀነስም በጣም ቀላል ነው። ኦልሬዲ መቀነስ ማድረግ ነው፣ ምንም የሚል ነገር የለውም። ማባዛትም ማካፈልም ተመሳሳይ ነው። ይሄኛው ደግሞ ዘ ፓወር ኦፍ ማለት ነው እዚህ ጋር ወይም ኤክስፖኔንሻል ነው። ይሄም በጣም ቀላል ነው። ከዚህ ጋር አርትሜቲክ ኦፕሬተር ላይ አንደርስታንድ እንድታደርጓቸው ከምፈልገው ውስጥ እንግዲህ በዋነኝነት ምናልባት ለእናንተ አዲስ ሊሆን የሚችለው ይሄ ሞዱለስ የምትባለው አለች ወይም እቺ ፐርሰንት ሳይን የምታዩት ናት። ስለዚህ ሞዱለስ እና ይሄን ፍሎር ዲቪዥንን በደንብ አንደርስታንድ ለማድረግ ያህል እንግዲህ እዚህ ጋር ላምጣና ላሳያችሁ። ለምሳሌ ኤክስ ሞጁለስ ዋይ ባደረገው ይሄንን ምን አይነት ሪዛልት እንደሚሰጠኝ እንየው። አሁን ራን ላድርግና እንየው እስቲ። እንደምትመለከቱት 10 ይለኛል። 10 ኤክስ እኩል ነው 10 ነው። ወይም ደግሞ ኦልሬዲ እንትን ላድርግና ላሳያችሁ። ሞዱለስ 2 ባረገው ለምሳሌ እዚህ ጋር ማለት ነው። አሁን ራን ባረገው 0 ይለኛል ማለት ነው። ይሄ ሞዱለስ ምንድን ነው የሚለውን እንምጣ። በደንብ ካሉት ውስጥ ከአርትሜቲክ ኦፕሬተር ምናልባት ኮንሴፕቱ አዲስ ሊሆንባችሁ የሚችለው ይሄ ሞዱለስ እና ፍሎር ዲቪዥን ይሆናል ብዬ ነው። ሌሎቹ በጣም ቀላል ስለሆኑ ማቴማቲክስ ላይ ስለምታውቋቸው የመጀመሪያው ኤክስ እኩል ነው 10 አልኩት። የኤክስ ቫልዩ 10 የሚል ቁጥር ነው፣ ኢንቲጀር ነው ዳታ ታይፑ። እዛ ዜድ እኩል ነው ኤክስ ሞጁለስ 2 አደረኩት ማለት ነው። ይህ ሞጁለስ አሁን 10 ሞጁለስ 2 ስንት ይሆናል ማለት ነው? 0 ነው ይለኛል መልሱ እዚህ ጋር ማለት። ለምንድን ነው ወይም ደግሞ እቺ ሞጁለስ ምንድናት ወደሚለው ስንመጣ እንግዲህ ሞጁለስ ኦፕሬተር በዚህ በፓይተን ፕሮግራሚንግ ላንጉጅ ላይ እንግዲህ ቀሪውን ነው ካልኩሌት የሚያደርግ ማለት። ለምሳሌ 10 ሲካፈል ለ2 ያደርግና
10 ሲካፈል ለ2 ስንት ይሆናል? 5 ይደርሳል ማለት ነው። 5 ከዛ ቀሪ 0 ይሆናል። ስለዚህ ቀሪውን ስለሚመልስልኝ 0 ይለኛል። ለምሳሌ ይህን ግን 11 ባደርገው ለምሳሌ 11 ባደርግና ራን ባደርገው እንደምትመለከቱት ቀሪው 1 ነው። ስለዚህ ሞጁለስን በምትጠቀሙበት ሰዓት ላይ ቀሪውን ነው ካልኩሌት የሚያደርግላችሁ። ስለዚህ እቺን ኮንሴፕት አንደርስታንድ ማድረግ አለባችሁ። ይህን ሞጁለስ ተጠቀማችሁ ማለት ቀሪ ነው ሪተርን የሚያደርግላችሁ ማለት። ለምሳሌ 11 ሲካፈል ለ2 አደረገና 5 ነጥብ የሆነ ነገር ይመጣል ማለት ነው። ደግሞ 5 ለምሳሌ 5 ሲባዛ በ10 5 ሲባዛ በ2 10 ይሆናል። ሰው ከ11 ላይ ስንት ይቀረዋል? 1 ነው ቀሪው ማለት። ስለዚህ ቀሪ ነው የሚመልስላችሁ ማለት ነው። ወይም ደግሞ በእንግሊዝኛው ሪሜንደር ነው ማለት ነው። ስለዚህ ይህንን አንደርስታንድ ማድረግ ያስፈልጋል ማለት ነው። ስለዚህ ሞጁለስ ኦፕሬተርን የምትጠቀሙ ቀሪውን ሪተርን ለማድረግ ነው ማለት ነው። ስለዚህ አሁን ለምሳሌ ይህን 12 ባደረገው 12 ሲካፈል ለ2 ስንት ነው? 6 ነው። 6 ይሆንና ቀሪ የለውም። ስለዚህ 0 ይሆናል አሁን ማለት ነው። ሪተርን የሚያደርግልኝ 0 ነው ማለት ነው። እንደምትመለከቱት 0 ይላል። ሶ ቀሪውን ነው። ቀሪ በእናንተ ፕሮግራም ውስጥ ቀሪ ሪተርን ለማድረግ ከፈለጋችሁ ይሄን ትጠቀማላችሁ ማለት ነው። ለምሳሌ ሪድ ወርድ ኤግዛምፕል ለመስጠት ያህል ከዚህ ጋር በዚሁ ማለት ነው ሞጁለስ የምትጠቀሙበት ለምሳሌ አንድ ቁጥር ኢቭን ነው ኦድ ነው የሚለውን ቁጥር ካልኩሌት ለማድረግ ብትፈልጉ ይህን ትጠቀማላችሁ፣ ሞጁለስን ትጠቀማላችሁ ማለት ነው። ሶ ኢፍ ስቴትመንት አሁን ስላልገባን ወይም ኮንዲሽናል ስቴትመንቶች ላይ ስላልገባን ግራ እንዳይገባችሁ እሱን ኤግዛምፕል አሁን እዚህ ካልሰጣችሁም ግን እንደ አይዲያ እንድታስቡት ከዚህ ጋር አንደርስታንድ ማድረግ ትችላላችሁ ማለት ነው። ለምሳሌ አንድ ፕሮግራም እናንተ ጻፉ እና ያ ቁጥር ለምሳሌ ማንኛውም ቁጥር ስታስገቡ ያ ቁጥር ኢቭን ነው ወይም ኦድ ነው የሚለውን ካልኩሌት እያደረገ እንዲመልስላችሁ የምትፈልጉ ከሆነ እንግዲህ ኢቭን ከሆነ እንግዲህ ቀሪው 0 ይሆናል ማለት ነው። ለምሳሌ ያ ቁጥር ሲካፈል ለ2 እኩል ነው 0 የሚሆን ከሆነ ሪሜንደሩ ያ ቁጥር ኢቭን ይሆናል ማለት ነው። ኦድ ከሆነ ግን ቀሪ ያለው ማለት ስለዚህ ኢቭን እና ኦድ መሆኑን ለመጠቀም ወይም ፕሮግራሙን ለመጻፍ ይህን ሞጁለስ ኦፕሬተር ትጠቀማላችሁ ማለት ነው። ሶ በኢፍ ስቴትመንት ውስጥ ስንመጣ ይህንን ኤግዛምፕል እናየዋለን ማለት ነው። ኮንዲሽናል ስቴትመንቶችን በፓይተን ፕሮግራሚንግ ላይ በምናይበት ሰዓት ላይ ነገር ግን አሁን እዚህ ጋር አንደርስታንድ ማድረግ ያለባችሁ ነገር ሞጁለስ ኦፕሬተር ከአርቲሜቲክ ኦፕሬተሮች ውስጥ አንዱ ነው። የአርቲሜቲክ ኦፕሬተር ደግሞ በፓይተን ውስጥ ካሉ ኦፕሬተሮች ውስጥ አንዱ ነው። ሰው ሞጁለስ ኦፕሬተር የሚመልሰው ሪተርን የሚያደርገው ሪሜንደሩ ነው ወይም ቀሪውን ነው ማለት ነው። ሶ እሱን አንደርስታንድ ማድረግ ያስፈልጋል ማለት ነው። ከዛ በመቀጠል እንግዲህ ሞጁለስ ኦፕሬተርን አንደርስታንድ ካደረጋችሁ የሚቀረው እዚህ ጋር ፍሎር ዲቪዥን ነው። ፍሎር ዲቪዥን ማለት እንግዲህ ሁለት ስላሽ ምልክቶች እንደምትመለከቱ አንዱ ብቻ ከሆነ ማካፈል ነው። ይሄ እዚህ ጋር የምታዩት እቺ ማካፈል ነች። ሁለት ከሆነ ግን ፍሎር ዲቪዥን ተብሎ ይጠራል ማለት ነው። ስለዚህ ፍሎር ዲቪዥን ምንድን ነው የሚለውን እዚህ ጋር እንምጣና እስቲ እናየው። አሁን ይህንን ሞጁለስ የሚለውን ወደ ፍሎር ዲቪዥን ላድርገውና ራን ላድርገው ይህን ፕሮግራም እንደገና ማለት ነው። እንደምትመለከቱት ስንት ይለኛል? 6 ይለኛል ማለት ነው። ለምሳሌ ይሄን 11 ባደርገውስ መልሼ ማለት 11 ላድርግና 11 ፍሎር ዲቪዥን ለሁለት ሲሆን ስንት ይሆናል? 5 ይሆናል። ስለዚህ ይሄ ደግሞ ምንድን ነው የሚያደርገው ማለት ነው? ዋናውን ቫልዩ ነው። ቀሪውን ይተውና ዋናውን ቫልዩ ይመልስላችኋል፣ ሪተርን ያደርጋል ማለት ነው። ለምሳሌ 11 ሲካፈል ለ2 5 ይደርስና ቀሪ 1 ይሆናል። 5 ቀሪ 1 ነው የሚሆነው። ስለዚህ ፍሎር ዲቪዥን ስትጠቀሙ 1 የምትለዋል ቀሪዋን ብቻ ሪተርን ያደርግላችኋል። ሞጁለስ ስትጠቀሙ ፍሎር ዲቪዥን ሲሆን ግን እንደዚህ ፍሎር ዲቪዥን ከሆነ ዋናውን ቁጥሩን ነው የሚመልስላችሁ። ስለዚህ 5 ይሆናል። ቀሪውን ይተውና ሙሉ ቁጥሩን ይመልስላችኋል ማለት ነው። ስለዚህ በዚህ መልኩም ይህን ፍሎር ዲቪዥን የምትጠቀሙበት ሁኔታ ይኖራል ማለት ነው። እንደ ፕሮግራሞቻችሁ እንግዲህ የተለያዩ ፕሮጀክቶችን በፓይተን ፕሮግራሚንግ ላንጉጅ እየሰራ እንመጣለን። እነሱን በደንብ በዲቴል እያየን ስንመጣ እንግዲህ የተለያዩ ፕሮግራሞችን ስለምጽፍ ሞር ክሊር ይሆንላችኋል። ነገር ግን እዚህ ጋር እንዲሁ ኮንሴፕቱ እንዲገባችሁ ነው። እነዚህ ነገሮች ምንድናቸው የሚሉት በዛ ፕሮግራማችን ላይ ወይም ትልቅ ፕሮግራሞችን በምጽፍበት ሰዓት ላይ ግራ እንዳያጋቧችሁ ስለፈለጉ ነው ይሄንን እዚህ ጋር አንደርስታንድ ታደርጉት የምፈልገው። ስለዚህ አርቲሜቲክ ኦፕሬተሮች በዚህ መልኩ አንደርስታንድ ማድረግ ያስፈልጋል ማለት ነው። አርቲሜቲክ ኦፕሬተሮች እንግዲህ ሲደመር፣ ሲቀነስ፣ ሲካፈል፣ ሲባዛ፣ ኤክስፖኔንሻል፣ ሞዱለስ እና ፍሎር ዲቪዥን ናቸው ማለት። ስለዚህ እነዚህ ናቸው። እነዚህ የምታውቋቸው ናቸው። እስከዚህ እስከ ኤክስፖኔንሻል ያለው ሞዱለስ እና ፍሎር ዲቪዥን ናቸው ለእናንተ አዲስ ይሆናሉ ብዬ ያሰፉት። ስለዚህ ይሄኛው ሞዱለስ ቀሪውን ነው የሚመልስላችሁ፣ ይሄኛው ፍሎር ዲቪዥን ደግሞ ዋናውን ይመልስላችኋል ማለት ነው። ቀሪውን ይተውና ሙሉ ቁጥሩን ይመልስላችኋል። ሰው ሪተርን የሚያደርገው እሱን ነው ማለት። ስለዚህ ይህንን አንደርስታንድ ማድረግ ያስፈልጋል ማለት ነው። ስለዚህ አርቲሜቲክ ኦፕሬተር ላይ ይህን አንደርስታንድ አድርጉት በደንብ ማለት ነው።